ሁለተኛውና ድህነትን ሊገልጹበት የሚሞክሩት መላምት ወይም ሃይፖቴሲስ the culture hypothesis የሚባለው ነው። የባህል ሃይፖቴሲስ። ይህም ብሎ የሚያምነው ምንድነው? ደሃ ሀገሮች ደሃ ሆነው የቀሩት ካልቸራቸው መጥፎ ስለሆነ ነው የሚለው። ለምን መጥፎ ሆነ? ምክንያቱም የተለያዩ ሃይማኖቶች አሏቸው። በሃይማኖት እንጂ በጠንካራ የስራ ሞራል አያምኑም። እምነታቸው በተአምር ነው። ማለትም ጌታ የከፈተውን ጉሮሮ ጌታ ይዘጋዋል ብለው ነው እንጂ የሚያምኑት በስራ ስለማያምኑ ነው ደሃ ሆነው የቀሩት። ካልቸራቸው መጥፎ ስለሆነ ይሄ የስራ ካልቸራቸው የስራ ኤቲካቸው ለስራ ያላቸው ቫልዩ ሲጀመር ከጅምሩም ጀምሮ መጥፎ ስለሆነ ነው ብለው ነው የሚያምኑት። ይሄ ግን ውሸት ነው። ምክንያቱም የአፍሪካን ኮንቲኔንት ብዝብዝ ያደረገው ኮሎኒያሊዝም ነው። ለድህነቱ ለዚህ ሁሉ ስቃይ ያበቃው በ19ኛው መቶ ዓመት መጨረሻ አካባቢ የተጀመረው ኮሎኒያሊዝም ነው። ኮሎኒያሊዝሙ ራሱ ከወጣ በኋላ ከሱ የተቀበሉት ራሳቸው አፍሪካውያን ብዙ አፍሪካ ሀገሮች ከ60ዎቹ ዓመተ ምህረታት ጀምሮ ነፃ ሲወጡ የተቀበሏቸው መሪዎች ናቸው ህዝቡን ለዛ ሁሉ ድርጅት የዳረጉት እንጂ የህዝቡ ካልቸር አይደለም። የህዝቡ ካልቸር ህዝብን በስራ እንዳያምን የሚያደርግም አይደለም፣ ሊያደርግም አይችልም። ሌላው የሚሉት ምንድነው? ዛሬ ሀብታም የሆኑት ሀገሮች እዛ ሄደው ማለትም ይሄ የዩሮፒያን ካልቸር ዶሚናንስ ስለነበረባቸው ነው። ዩሮፒያን ካልቸር ክርስቲያኒቲና ጁዳይዝም ያላቸው ቫልዩ የሱ ዶሚናንስ ነው። እነሱ ሄደው የሰፈሩበት አካባቢ አሜሪካን፣ አውስትራሊያን፣ ካናዳን በቀላሉ ብንጠቅስ ሀብታም የሆኑት ይሄ የዩሮፒያን ካልቸር ሄሪቴጅ ስላላቸው ነው። ማለትም ኮሎናይዝ ያረጋቸው ሀገር እንግሊዝ ማለት ነው። የእንግሊዝ ካልቸር በጣም ጠንካራ ሆኖ ስለሆነ ነው ያንን ወርሰው ነው ሀብታም የሆኑት የሚል ነው። ይሄም ውድቅ ነው። ለምንድን ነው ውድቅ የሚሆነው? እንግሊዝ አሜሪካንን፣ ካናዳን ወይም ደግሞ አውስትራሊያንም እንደ ኮሎኒያል አስተዳዳሪ ሆኖ አስተዳደሩ ኦልሬዲ ያው እንግሊዞች ናቸው፣ እንግሊዝ እስረኞች ናቸው አሜሪካም ሄደው የሰፈሩት፣ ካናዳም ሄደው የሰፈሩት፣ አውስትራሊያም ሄደው የሰፈሩት። ኮሎኒያሊዝም የእንግሊዝ ኮሎኒያል መሆን ፕሮስፐሪቲን የሚያመጣ ቢሆንማ ኖሮ አፍሪካ ውስጥ ብዙ ሀገሮች የእንግሊዝ ኮሎኒዎች ነበሩ እንበለውና ሴራሊዮን የእንግሊዝ ኮሎኒ ነበር፣ ናይጄሪያ የእንግሊዝ ኮሎኒ ነበር። እንግዲህ በዛሬ ጊዜ ሴራሊዮን እና ናይጄሪያ የት እንዳሉም ትክ ብሎ በካርታ ላይ ማየት ያስፈልጋል። የት እንዳሉም የሚያውቅ ሰው በአብዛኛው የለም። እንኳንስ የአሜሪካን፣ የአውስትራሊያን፣ የካናዳን ያህል ብልጽግናና ሀብት ሊኖራቸው ይቅርና ስለዚህ ይሄ የኮሎኒያሊስቶቹ ጥሩ ካልቸር ነው ሀገሮቹን ሀብታም ያደረገው የሚለው የካልቸር ሃይፖቴሲስ ውድቅ ነው። ራሱ የራሳቸው ምሳሌ ውድቅ ያደርገዋል። ሌላው ደግሞ ምንድነው? ካልቸር ሃይፖቴሲስ የሚያምነው እንግሊዝ፣ አሜሪካ ወይም ደግሞ አውስትራሊያ ያሉ ሰዎች ባክግራውንዳቸው ዘራቸው ሲታይ አውሮፓዊ ነው። እንግሊዛውያን ናቸው አብዛኛው ነው፣ የጀርመናዊ
ወይ ደግሞ አይሪሽ እንደዚህ አውሮፓውያን ናቸው። እንደተባለውም እነሱ ካልቸር በጣም ጠንካራ ስለሆነ ያንን ይሄ ባክግራውንዳቸው የዘር ባክግራውንዳቸው ነው ሀብታም ሊያደርጋቸው የቻለው የወርክ ኤቲኩ በጣም ጠንካራ ስለሆነ የሚል ነው። ይህን ግን ውድቅ የሚያደርገውም ሌላ ቀላል ምሳሌ አለ። ይኸውም እንሂድና ላቲን አሜሪካ አርጀንቲና እና ፓራጓይ የሚኖረው ህዝብ አብዛኛው ባክግራውንዱ አውሮፓ ነው። ስፔኖች፣ ፈረንሳዮች፣ እንግሊዞች፣ ጀርመኖች እነኚህ ናቸው። መልካቸውም ሲታይ አውሮፓውያን ነው የሚመስለው። ባክግራውንዳቸውም ከሂስትሪ አንጻር ስናየው አውሮፓዊ ነው። ዛሬ አርጀንቲና እና ፓራጓይ ኢኮኖሚካሊ የት እንዳሉም የሚያውቅ ሰው የለም። በጣም በቀውስ የተናወጠ አካባቢ ነው። ያ እንግዲህ የዘር ሆኖ ቢሆንማ ኖሮ ከአውሮፓዊ ስለመጡ ነው ከአውሮፓ ስለመጡና አውሮፓዊነት ዘር ስላላቸው ነው አሜሪካ፣ ካናዳ ወይም ደግሞ አውስትራሊያ እንደዚህ ሀብታም የሆኑት። ያ እውነት ቢሆን ኖሮ አርጀንቲና እና ፓራጓይም ዛሬ ሀብታም ሊሆኑ ይችሉ ነበር። ሌላው ሀብታም ከሆኑት እንውሰድና ኤዥያ ውስጥ ጃፓን እና ሲንጋፖርን እንውሰድ። በዛሬ ጊዜ ጃፓን እና ሲንጋፖር እጅግ በጣም በልጽገዋል፣ ሀብታም ናቸው፣ ሞደርን ናቸው ከሚባሉት ሀገሮች የሚቆጠሩ ናቸው። የጃፓን ኢኮኖሚ በዓለም ላይ ካለው ኢኮኖሚ ከጀርመን ጋር ይለዋወጣል። አንዴ ሶስተኛ፣ አንዴ ሁለተኛ፣ አንዴ ሶስተኛ፣ አንዴ ሁለተኛ እየሆነ ማለት ነው። which is ቶፕ 3 ውስጥ ያለ ነው። ሲንጋፖርም እንደዛ ትንሽ መሬት ነች፣ አንድ ከተማ ማለት ነው። ግን የሚያነቃንቀው የገንዘብና የዌልዝ መጠን ከዚህ ወዲህ የሚባል አይደለም። ጃፓን እና ሲንጋፖር ግን ምንም አይነት የዩሮፒያን ሄሪቴጅ የለውም። ባክግራውንዱ የዘር ሰንሰለቱ ከአውሮፓ ጋር ምንም የሚያገናኘው ነገር የለም። ስለዚህ ካልቸራል ሃይፖቴሲስ እንደሚለውማ ቢሆን ጃፓኑም ሲንጋፖሩም ሄሪቴጁ አውሮፓዊ መሆን ነበረበት ማለት ነው። ይህም በመሆኑ ይሄ ሁለተኛውም ሃይፖቴሲስ ውድቅ ነው። ምንም እውነታ የሌለው በቀላል ምሳሌዎች ሊሰረዝ የሚችል ውድቅ ሃይፖቴሲስ ነው። አፍሪካውያን ካልቸራቸው መጥፎ ስለሆነ ማለትም ጥሩ የወርክ ኤቲክስ ስለሌላቸው በተአምር ስለሚያምኑ ነው ደሃ የሆኑት ብሎ ማመኑ ከውሸትነትም በእኔ ግምት ንቀትና ወንጀል ነው ብዬ ነው። ይህም ብዙ ሌላ ዓለም ያሉ ኢኮኖሚስቶች፣ ፈላስፋዎችም የሚያምኑበት ሁኔታ ነው እና ካልቸር በሀገሮች መካከል ያለውን የፕሮስፔሪቲ ልዩነት በምንም አይነት መልኩ ሊገልጽ አይችልም። እርግጥ ካልቸር ጠንካራ ፓርቱ ነው፣ ኢኮኖሚው እና የህብረተሰቡ ጠንካራ ፓርት ነው። ግን የህብረተሰቡን መውደቅና የህብረተሰቡን ድህነት ሊገልጽ የሚችል ነገር አይደለም በምንም አይነት